ዘሚረር ባወጣው ዘገባ መሰረት ሰርጌይ የድሮ ፋሽን ካሜራ ይዞ በኪየቭ ጎዳናዎች ላይ ጥንታዊ ልብስ ለብሶ ሲንከራተት ነበር በፖሊስ በቁጥጥር ስር የገባው። አለባበሱና ጸባዩ ከጥንት ዘመን ጀምሮ በሕይወት የነበረ ይመስላል። እንዲሁም በወቅቱ በፖሊስ ሲያዝ ኪየቭ ውስጥ የማይገኝ የድሮ መንገድን አቅጣጫ ሲጠይቃቸው ግራ ተጋብተው ነበር። ሰርጌይ እውነቱ ሲጠየቅ በ1932 እንደተወለደና ጊዜን ተሻግሮ ወይም ታይም ትራቭል አድርጎ እዛ እንደተገኘ መናገሩ ብዙዎችን አስደምሟል። መጀመሪያ ላይ በቁጥጥር ስር የዋሉት ባለስልጣናቱ ቀልድ መስሏቸው ጥርጣሬ አድሮባቸው ነበር። ሆኖም ተጨማሪ ምርመራ አድርገው ያገኟቸው ማስረጃዎችም በእጅጉ አስደንቋቸዋል። ከ1950ዎቹ ጀምሮ የተጻፉት የሶቪየት ኅብረት ዘመን የነበረባቸው ሰነዶች የቀረቡ ሲሆን በዚህም መሰረት ሰነዶቹ ዕድሜውን 25 ዓመት አድርገው እንዳረጋገጡ ፍንጮችን አገኙ። የነገሩን ምስጢራዊነት የጨመረው ደግሞ በያዘው ጥንታዊ ካሜራ ያነሳቸውን ፎቶዎች በተመለከቱ ጊዜ ነበር። የፎቶግራፍ ማስረጃው በሚገባ የተመረመረ ሲሆን ባለስልጣናቱ ፊልሙን ከካሜራ ውስጥ አውጥተው ሲፈትሹት በ1950ዎቹ የተነሱ የሚመስሉ በርካታ ምስሎችን አግኝተውበታል። እንደ ሰርጌይ ምላሽ ከሆነ እነዛን ፎቶግራፎች ካነሳ በኋላ በማይታወቅ ሁኔታ ከነበረበት ከ1950ዎቹ ወደ 2006 እንደመጣ ነበር የተናገረው።